فإذا جاءت الصاخة يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه وجوه يومئذ مسفرة ضاحكة مستبشرة ووجوه يومئذ عليها غبرة ترهقها قترة أولئك هم الكفرة الفجرة. بسم الله الرحمن الرحيم، والحمد لله رب العالمين، وأصلي وأسلم على نبينا وحبيبنا ورسولنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. فإذا جاءت الصاخة ጨዋሂቱ በመጣች ጊዜ يوم يفر المرء من أخيه የሰው ልጅ ከወንድሙ በሚሸሽ ጊዜ ወኡሚሂ ወአቢህ ከእናቱና ከአባቱ የሚሸሽ ቀን ወሳሒበቲሂ ወበኒህ ከባለቤቱና ከወንድ ልጆቹ የሚሸሽ ጊዜ ሊኩል እምሪእ ሚንሁም ለሰው ልጅ ለሁላቸውም ለእያንዳንዳቸው የውመኢዝን ያን ቀን ሸእኑን ዩግኒህ ለራሱ የሚያብቃቃው የሆነ ጉዳይ ያለበት አላህ። ውጁሁን የውመኢዝን ሙስፊራህ ፊት ያን ቀን አብሪዎች ናቸው። ضاحከቱን ሙስተብሽራህ የምትስቅና ደስተኛ የሆነች ናት። ወውጁሁን ሌላኛዋ ፊት ደግሞ የውመኢዝን ያን ቀን ዓለይሃ ገበራህ በላይዋ ላይ ጥቁረት አለባት። ተርሃቁሃ ቀተራህ አቧራ ትቢያ ትሰፍርባታለች። ኡላኢክ እንዲህ አይነቶቹ ሁሙል ከፈረቱል ፈጀራህ ከሃዲ ጠማማ የሆኑት እነሱ ናቸው አላህ። 33ኛው አያት ላይ ነው የምንጀምረው። መጀመሪያው ፈኢዛ ጃአት ሷኻህ ነው የሚለው፣ ጨዋሂቱ በመጣች ጊዜ ይላል። ሷኻህ ማለት እስሙን ሚን አስማኢ የውም ልቅያማ ከቅያማ ስሞች አንዱ ነው። አላህ ስብሓነሁ ወተዓላ በጣም ከባድ መሆኗን ለመግለጽ አደገኛ መሆኗን ለመግለጽ ነው በዚህ ስም የጠራት። ይቺ ፈኢዛ ጃአት ሷኸቱ የተባለችበት የቁሉ አልኢማም እብኑ ጀሪር ረሒመሁላህ ለዓለሁ እስሙን ሊነፍኸቲ ፊ ሱር በቀንድ የሚነፋበትን ቀን ያንን ሰይመዋል ይመስላል አሉ። አሷኸቱ ሷኸ ማለት ቃለ ልኢማሙ ልበገዊዩ ረሒመሁላህ ሂየ ሰይሐቱ ልቅያማ የቅያማይቱ ጩኸት ናት። ፈኢዛ ጃአት ሷኻ ጨዋሂቱ በመጣች ጊዜ የምትባለው የቅያማ ቀን ከባድ የሆነ ጩኸት አለ። ያችን ጩኸት ለመግለጽ ነው አላህ ስብሓነሁ ወተዓላ በዚህ ስም የሰየማት ብለዋል። ሱሚየት ቢዛሊክ ቅያማ ሷኻ የተባለችበት ምክንያት ሊአነሃ ተሱኹ ልአስማዕ ጆሮን የምታደነቁር ሰንጥቃ የምትገባ በጣም ከመጮኋ የተነሳ ጆሮዋን የማንንም ጆሮ ልታደነቁር የምትችል ኃይለኛ ጩኸት ያላት ስለሆነች ቅያማ እሱን ለመጥቀስ ነው ብሎ ፈስረውታል። ሷኻ የተባለችበት የውም አልቅያማን ነው። አላህ ሲገልጸው ወይም ሲያብራራው የውመ የፊሩ ልመርኡ ሚን አኺህ ከወንድሙ የሚሸሽበት ቀን ነው ብለዋል። ወንድም ለወንድሙ አጋዥ ነው። ወንድም ለወንድሙ ረጂ ነው። ምንም አይነት ችግር ከመጣበት ሰው ወደ ወንድሙ ነው የሚሄደው። ወንድም ያለው ሰው ቃኝ እጅ እንዳለው፣ መሳሪያ እንዳለው፣ አጋዥ ረዳት እንዳለው፣ ቋሚ ደጋፊ እንዳለው ነው የሚቆጠረው። ወንድም የሌለው ሰው ደግሞ
ብቸኛ እንደሆነ ተንከባካቢ አጋዥ እንዳጣ ነው የሚቆጠረው። ላኪን ይሄ መቆጠር በዱንያ ላይ ነው እንጂ በአኺራ በሚሆንበት ጊዜ እንደዚህ አይነት ነገር የለም። የውመ የፊሩ المرء من اخيه የቂያማ ከጩኸቱ ጀምሮ ውጥንቅጡ በዝርዝር ሲታይ ማንም አካል እንኳን ለሌላ ወገን ለመጥቀምና ለመርዳት አይደለም ለራሱ እንኳን አቅም የሌለው ስለሆነ ሁሉም አካል ይሸሻል፣ ሁሉም አካል ያለቅሳል፣ ሁሉም አካል ነፍሲ ነፍሲ እያለ ይጮሃል ነው። اللهم يوم يفر المرء من أخيه وأمه وأبيه وصاحبته وبنيه سيل يسولج يمششبت كان ألا يوم القيامة له عند سو زي في عرصات القيامة بالبيتون يا جنيات على له يا هذه أنشلج أي بعل كنت لك لانشي بدنيا أبرن سننور من أينت بال نبريهم كلش بلو يتيكات على له نعم البعل كنت በጣም የሚያምርና የሚያጓጓ ባል ነበርክ ትለዋለች። ወቱثني بخير ما استطاعت የቻለችውን ያህል ታሞግሰዋለች ታወድሰዋለች። እሱ ግን የሚጠይቃት فإني أطلب إليك اليوم حسنة واحدة አንድ ሐሰና በመስጠት ተባበሪኝ በፍቅር በደስታ በእንክብካቤ አብረን ኖርን እንደመሆናችን ዛሬ ቀን ስለቸገረኝ እባክሽን እርጅኝ ብሎ አንዲት ሐሰና እንድትሰጠውና በዚህም ሰበብ ደግሞ እንደው ከጀሃነም ነጃ መውጣት የሚችል ከሆነ ለመሞከር ይጠይቃታል ብለዋል። እሷ ግን የጠየቀችው ማ አይሰራ ማ ጠለብት የጠየቀው ጥያቄ አንዲት ሐሰና ስለሆነች በጣም ቀላል ነገር ነበር የጠየቀው። ወላኪኒ ላ أطيق أن أعطيك አንዲት ሐሰና ለመስጠት አልችልም። ለምን ሲላት أتخوف مثل الذي تتخوف አንተ የምትፈራው ነገር እኔንም ስለሚያስፈራኝ አንዲት ሐሰና አጉድዬ ወደ ጀሃነም መነዳትን ስለማልፈልግ በፍጹም ካንተ ጋር በዚህ ሐሰናት ጉዳይ መደራደር አልችልም ብላ ትመልስበታለች ተብሏል። يوم يفر المرء من أخيه وأمه وأبيه يراهم ويفر منهم አባትና እናቱን እያየ ወንድም እህቶቹን ሚስቱን ልጁን እያየ ግን ይደበቃል ይሸሻል። ምክንያቱም ከተገናኙ ሐሰናቴን ክፈለኝ በዚህን ቀን በድለኛል እንደዚህ አይነት ሐቄን አጉድለህብኛል ብላ እናቱ እንዳትጠይቀው ወይም ልጇ እንዳይጠይቃት ሚስቱ እንዳትጠይቀው ወይም ባሏ እንዳይጠይቃት ሁሉም ይሸሻል። لأنه يوم كبير وعظيم በጣም ከባድ እጅግ ትልቅ ቀን ስለሆነ ነው። አላህም سبحانه وتعالى እንኳን ዋናውን ውጥንቅጥ አይደለም መግቢያውን የቂያማውን መግቢያ እንኳን قال عز وجل إن زلزلة الساعة شيء عظيم يوم ترونها تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد الله يطبقنا በጣም እለቱ በጣም ከባድ ስለሆነ እንደዚህ አይነት ነገር ነው ሰውም የሚሰማው ተብሏል። ባልየው እንደዚህ ይላል አባትና ልጅ የሚገናኙና አንተ ልጄ ሆይ አየ አቢን ኩንቱ ለክ ምን አይነት አባት ነበርኩኝ ላንተ ብሎ ሲጠይቀው ጥሩ አባት ነበርክ ብሎ ያወድሰዋል ያሞግሰዋል። ስለቸገረኝ ስለጨነቀኝ አንዲት ሐሰናት በመስጠት ተባበረኝ ሲለው አንተ የምትፈራውን ነገር እኔም ለራሴ ስለምፈራ አባት እንኳን ብትሆን ምንም ላግዝህ አልችልም ብሎ ይገፈትረዋል። فلذلك يقول تعالى يوم يفر المرء من أخيه وأمه وأبيه وصاحبته وبنيه. في الحديث الصحيح في أمر الشفاعة بشفاعة قداي نبياتنا عليه الصلاة والسلام سناقروا إذا طلب إلى كل من أولي العزم قرات مبالو أنبياء رسولك شفاعة انديا درقو سو هزبو تسبسبو سيتأييكاتشو ሁላቸው ምን ቢላሉ አንችልም ይላሉ። ነብዩላህ ኢብራሂምም ወላ ሙሳ ወላ ዒሳ ወላ ኢብራሂም ሁላቸው ምን ቢላሉ ነብዩላህ ዒሳ አለይሂ ሰላም እንኳን ለሌላ ሽማግሌ ለመሆን አይደለም የወለደችኝ እናቴ መርየም ብትጠይቀኝ እንኳን በዚህ ጉዳይ አያገባኝም ነፍሲ ነፍሲ ራሴን ማስመለጥ ብቻ ነው ብሎ ነብዩላህ ዒሳ አለይሂ ሰላም የሚናገሩበት ቀን ነው የሚመጣው። فإذا جاءت الصاخة بكفر حياة يسلف بشرك حياة يسلف
የዲንና የሱና ጠላት ሆኖ ያሳለፈ ለዱንያ ግምትና ትኩረት ሲሰጥ ለአኺራ ቸልተኛ የሆነ ከመስጊድ ርቆ ከዲኑ ከዳዕዋው ከሐቁ ርቆ ሌላ አህዋል ላይ የከረመ ሰው የውመል ቂያማ እንኳን የሰበሰበውና ያከማቸው ገንዘብ ሊያግዘው አይደለም እጅግ ለፍቶ ያሳደጋቸው ልጆቹ የተንከባከባቸው ሚስቶቹና የወለዱት አባትና እናት እንኳን ቢሆን ሊያግዙት አይችሉም لأن الله عز وجل يقول فإذا جاءت الصاخة يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه ሁሉም ከባድ የሆነ አህዋል የራሱ የሆነ አለበት በጣም ከባድም ነገር ነው የሚሆነው في الحديث الصحيح عن عبد الله بن عباس رضي الله تعالى عنه عن النبي عليه الصلاة والسلام أنه قال تحشرون يوم القيامة عراة حفاة غرلا የቂያማ ቀን ስትቀሰቀሱ ራቁታችሁን ነው የምትቀሰቀሱት ጫማ ሳይኖራችሁ ነው እንድትጓዙ የምትደረጉት እንደ አላህ እንደፈጠራችሁ ነው አሏቸው ከነቢያችን አለይሂ ሰላቱ ወሰላም ሚስቶች መካከል እናታችን አይሻ ነበሩና ያ ረሱላላህ አወ የራ ባዕዱና ባዕضን አወ የራ ባዕዱና ዐውረተ ባዕድን ከፊሏችን የከፊሉን ሐፍረተ ገላ እያየ ራቁታችንን ሁነን ነው የምንነዳው ያ ረሱላላህ ወፊ ሪዋየትን ወሰውአታህ ወይ ሀፍረቴ ወይ ሀፍረተ ገላይ ማንም ሰው በቃ እንደዚህ ራቁቴን ሊያየኝ ነገሩ ለካ ከባድ ነው ብለው እናታችን አለይሂ ሰላቱ ወሰላም ሲናገሩ ቃለ ሰለላሁ ዐለይሂ ወሰለም ነዘለት ዐለየ አኒፋ ቅድም አንዲት አያት ወርዳልኛለች وهي قوله تعالى لكل امرئ منهم يومئذ شأن يغنيه ሁሉም አካል በራሱ ቢዚ የሚሆንበት ነገር አለ እንኳን የገሌ አፍንጫ የገሌ እግር የገሌ ራቁት የገሌ ልብስ ብለህ ልታይ አይደለም አንተ መጀመሪያ ከጭንቅ መች ወጣህና ያንተንም የሚያየለም የሰውም አታይም የሚያስጨንቅህም የሚያሳስብህም ያለበስከው ልብስና የምታየው ራቁት ሳይሆን የሚያሳስብህ ያንተ የወደፊት ዕጣ ፈንታህ ነው በተውሂድ ካልኖርክ ሽርክ ላይ ከከረምክ ኩፍርን ካደነክ ኢማንን ከጠላህ ሐቅን ከረገጥክ ሱናን ካጣጣልክ የሚያጋጥምህ ከባድ ነገር ስለሆነ ያ ፍራቱና ስጋቱ እንዲሁ በሰላም እንድትኖርና በአትኩሮት ተራ ነገሮችን እንድትመለከት ከናካቴው አያደርግህም ነው لكل امرئ منهم يومئذ شأن يغنيه ሁሉም አካል በዚህ መልኩ ነው የሚጨነቀው ነው ማለት ነው وجوه يومئذ مسفرة ነገሩ በዚህ ላይ እንዳለ የቂያማ ቀን ልክ እንደ ዱንያ ነው ዱንያ ሁለት ሰው አይደለ كما قال عز وجل هو الذي خلقكم فمنكم كافر ومنكم مؤمن የፈጠራችሁ እሱ አላህ ነው ከማከላችሁ ሙእሚን አለ ከማከላችሁም ካፊር አለ በአኺራም ደግሞ ሁለት አይነት ነው وجوه يومئذ مسفرة የሆኑ ፊቶች ፊታቸው ያበራል تعرف في وجوههم نظرة النعيم يسقون من رحيق مختوم ختامه مسك وفي ذلك فليتنافس المتنافسون የሆኑ ፊቶች ያበሩ ናቸው ደስታ አላቸው ፈገግታ አላቸው ብራት አላቸው وجوه يومئذ مسفرة ضاحكة يساق የፈገግታ ምልክት ይታይባቸዋል مستبشرة تحس بالبشارة የደስታ የፈገግታ ስሜቶች በፊታቸው ላይ ይታይባቸዋል በአንጻሩ ደግሞ ووجوه يومئذ የተወሰኑ ሌሎች ፊቶች ደግሞ عليها غبرة በላያቸው ላይ ጥቁረት አለባቸው ፊታቸው ክስል ነው የሚለው ترهقها قترة ላዩ ላይ አቧራ የተደፋበት ቆሻሻ አቧራ የተደፋበት ነው የሚመስለው በነገራችን ላይ ሰው ሲጨነቅ ወይም ሲተክዝ ወይም ሲጎሳቆል የሆነ መጥፎ ነገር ውስጥ ሲገባ ፊቱ ይኮሳተራል ፊቱ ይጨማደዳል ከዛም በኋላ ይጠቁራል ይሄ ልጅ አሞታል ይሄ ሰው ደክሟል ይሄ ሰው ክሰል ለብሷል ይሄ ሰው የሚባለው የሐዘን የትካዜ የሮሮ የጭንቀት የክፉ ስሜቶች በሚሰማ ጊዜ ነው ووجوه يومئذ عليها غبرة ترهقها قترة أولئك هم الكفرة الفجرة ترهقها قترة مالت يغشاها سواد الوجوه بفت لاي
የሚያንጣልለው ጥቁር ነገር ይሸፍናታል ማለት ነው። አላህ Subhanahu Wa Ta'ala በዚህ ነው የሚቀጣቸው። كما قال النبي صلى الله عليه وسلم يلجم الكافر العرق የቂያማ ቀን ካፊርን ላቡ ይሸፍነዋል፣ አፉን በሙሉ ያፍነዋል። ثم تقع الغبرة على وجوههم ፊቶቻቸው ላይ አቧራ ይነሰነስባቸዋል። እጅግ ያዘነ የተከዘ በመጥፎ ስሜት ውስጥ የገባ አይነት ይታይባቸዋል። وجوه يومئذ عليها غبرة ترهقها قترة أولئك هم الكفرة الفجرة እንዲህ አይነቱ ገጽታ የሚታይባቸው እነዛ ካፊሮች ናቸው። በአላህ የካዱ በረሱል ዓለይሂ ሰላቱ ወሰላም የካዱ በቁርአን የካዱ የሆኑ ሰዎች ናቸው። አልፈጀራ ጠማማ የሆኑ ማለት ነው። አልፋጅር ማለት ፉጁር الذي يعمل الفجور መጥፎ ነገርን የተከለከለን ነገር ርህራሄ የሌለበት ለራስ ማሰብ የሌለበት ለሌላ መጨነቅን የሌለበት አመፀኝነትን ያቀፈ የሆነ ስራ የሚሰሩ ሰዎች ናቸው። ነብዩላህ ኑህ አለይሂ ሰላም እንደተናገሩት ወላ የሊዱ ኢላ ፋጅራን ከፋራ ወላ የሊዱ ኢላ ፋጅራን ከፋራ ኡላኢከ ሁሙል ከፈረቱል ፈጀራ ካፊር ፋጅር የሆነ ሰው ሁሉ በዚህ መልኩ ነው የሚስተናገዱት ብሎ የቂያማኑ ጥንቅጥ ባጭሩ እየነገረን ነው። አላህ ከጀሃነም እሳት አላህ ይጠብቀን። ከፈዛዕ አክበርም ከትልቁ መደንገጫ ከአስደንጋጭ ተጨባጮችም አላህ ይሰውረን። ከሷሊሖቹ ጋር ከአንቢያዎቹ ጋር بلا حساب ولا عذاب الله جنة وسط الله يسكبان. بسم الله الرحمن الرحيم والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أئذا كنا عظاما نخرة قالوا تلك إذا كرة خاسرة فإنما هي زجرة واحدة فإذا هم بالساهرة. بسم الله والحمد لله وأصلي وأسلم على نبينا وحبيبنا رسول الله وعلى آله وأصحابه ومن والاه عدد خلقه ورضا نفسه وزنة عرشه ومداد كلماته. أما بعد فقد قال الله تعالى أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والنازعات غرقا. إيش سورة النازعات بالالج سورة النازعات كملوا سموج ليلا سم على كلاتم على نببكم سورة النازعات يميل سم بتشانو يالات سورة النازعات 46 አንቀጾችን የያዘች በመካ የወረደች ወይም ከስደት በፊት የወረደች ሱራ ነች። ሱረቱ النازعات ከ114ቱ የቁርአን ምዕራፎች መካከል 79ኛውን ተራ ቁጥር የምትይዝ አጭር ምዕራፍ ነች። አንድ ጁዝ ልንደርስ አንድ ሱራ ብቻ ነው ያለፍነው። ቂያማ ስለ መላእክቶች ስለ ሞት ስለ መላእክቶች ነው የምትናገረው። አላህ Subhanahu Wa Ta'ala የካፊርን ሩህ በሚያወጣበት በሚወስድበት ጊዜ እንዴት አድርጎ እንደሚያወጣ የሙእሚኖቹን ሩህ በሚወስድበት ጊዜ እንዴት አድርጎ እንደሚወስድ የምትገልጽ ሱራ ነች። ረጅም መልእክቶች ያሏት ሱራ ነች። ነብዩላህ ሙሳ አለይሂ ሰላምን ታሪክ አንዱን ጃኒብ የሆነውን ጎን አንስታ የምትገልጽ ነች። አላ ኩሊ ሐል የሚጀምረው ወናዚዓቲ ገርቃ በሚል ነው። ወናዚዓቲ ገርቃ በኃይል መመንጨቅን መንጭቀው የካሃዲያኖችን ሩህ የሚያወጡ በሆኑ የአላህ መላእክቶች እምላለሁ አለ አላህ። ወናሽጣቲ ነሽጣ
መምዘዝን የመዘዙ የሙእሚን ሩሕን ከአካሎቻቸው የሚመዙ በሆኑ የአላህ መላይኮች እምላለሁ። ወሳቢሓቲ ሰብሓ በአየር ላይ የአላህን ትእዛዝ ለመፈጸም ሲንቀሳቀሱ በህዋው ላይ መዋኘትን የሚዋኙ በሆኑ መላይኮች እምላለሁ። ፈሳቢቃቲ ሰብቀን የአላህን ትእዛዝ በመፈጸም ከሰውም ከጅንም ቀድመው በኃይለኛ ፍጥነት ትእዛዝን መፈጸምን የሚፈጽሙ መቅደምን የቀደሙ በሆኑ የአላህ መላይኮች እምላለሁ። ፈልሙደቢራቲ አምራ የአላህን ትእዛዝ በተግባር ላይ እንዲውል የሚያደርጉ በሆኑ መላይኮች እምላለሁ። የውመ ተርጁፉ ራጅፈቱ ተንቀጥቃጭቱ በምትንቀጠቀጥበት ጊዜ ተትበዑሃ ራዲፈህ ቀጣይቱ ትከተላታለች። ቁሉቡን የውመኢዝን ያን ቀን ደንዳና የሚባሉት የካሃዲያን ልቦች ዋጅፈቱን እጅግ ፈሪ ተንበርካኪ ተንቀጥቃጭ ነው የሚሆኑት። አብሷሩሃ ኻሽዓህ ፍጥጥ ብሎ የሚገለምጥ የነበረው አይናቸው ያፈረ ስብር ያለ ነው የሚሆነው። የቁሉነ በዱንያ ላይ ሳሉ ይላሉ አኢና ለመርዱዱነ ፊል ሓፊራህ እኛ እንደው ከሞትን በኋላ እንደገና ወደ መሬት ተመልሰን ልንመለስና ልንመጣ ነው። አኢዛ ኩና ዒዛመን አጥንት ብቻ ከሆን በኋላ ነኺራህ የበሰበሰች አጥንት ከሆን በኋላ እንደገና ተመልሰን ሰው ሁነን አላህ ፊት ቀርበን ለፍርድ ልንቀርብ ቃሉ አሉ ትልከ ኢዘን ይቺ ነገር እውነት ከሆነች እንደዛማ ከሆነ ከረቱን ኻሲራህ ኪሳራ ያለባት መመለስ ነው የምንመለሰው ማለት ነው። ግን እንደማንመለስ እርግጠኛ ስለሆን ስለ መመለስ አናስብምም አንቀበልምም አሉ አላህ አላችሁ። አዎ ፈኢነማ ሂየ ዘጅረቱን ዋሒዳ እናንተን ከመቃብር ቀስቅሶ አላህ ጋር ለፍርድ ማቅረብ እኮ አንድ ጩኸት ብቻ እኮ ነው የሚያስፈልገን አላህ። ፈኢዛ ሁም ቢሳሂራህ ኑ የሚል ትእዛዝ ያለባት ጩኸት በኢስራፊል በመላይካው አማካኝነት ልክ ሲጮህ ወዲያውኑ የሚፈለገው መሬት ቦታ ላይ ዱብ እኮ ነው የምትሉት። እምቢ ማለት እንኳን አትችሉም እኮ ፈተስተጂቡነ ቢሐምዲህ እናመሰግናለን እያላችሁ ተሽቆጥቁጣችሁ ነው እኔ ጋር የምትመጡት ብሎ አላህ ስብሓነሁ ወተዓላ እየተናገረ ነው። ቅድም እንዳልኳችሁ እቺ ሱራ መክይ ሱራ ነች። መክይ ሱራ ሁል ጊዜም ባህሪያቸው ስለ አኼራ ይናገራሉ። የሰው ልጅ ስለሚዘነጋበት የቂያማ ውጥንቅጥ አንዳንድ ጊዜ ዘግናኝ በሆነ አገላለጽ፣ አበርጋጊ በሆነ አገላለጽ፣ አንቂ በሆነ አገላለጽ ይናገራሉ። የመክይ ሱራዎች ስለ አኼራ ሲናገሩ በተለይም አንዳንድ ሱራዎች ኢማን ያለው ሰው በቃ ልቡ ተሰንጥቆ ቢወጣለት ሁሉ ሊመኝ ሁሉ ይችላል ከመፍራቱ ከመባባቱ ከመደንገጡ የተነሳ። ለዚህ ነው ነቢያችን ዓለይሂ ሰላቱ ወሰላም መንሰረሁ አሉ መንሰረሁ አን የንظረ ረእየ ዓይንን ባይኑ ያየው ያህል እንዲሰማው ሁኖ ቅያማን ማየት የፈለገ ሰው فليقرأ سورة إذا السماء انشقت إذا السماء انفطرت والسماء ذات البروج እነዚህን ሱራዎች ይቅሩ ይላል። እነዚህን ብቻ ሳይሆን ሱረቱ ናዚዓትም በኃይለኛ ከባድ ነው። ያንን አህዋል የሰው ልጅ መቼም ከአላህ ጋር የሚገናኘው የውመል ቂያማ ነው። ምንዳችሁን የምትከፈሉት የሚሰጣችሁ የውመል ቂያማ ነው ተብሏል። የውመል ቂያማ የሰው ልጅ የየውመል ቂያማ ጅማሮው ሲሞት ነው كما يقول النبي صلى الله عليه وسلم إن القبر أول منزلة من منازل الآخرة قبر كآخرة درجات يمجمر أوركن بلوان سودك قبر سمتا ثم أماته فأقبره ثم إذا شاء أنشره اندالو الله لك موت مبالو نقر سمتا يكامون حقيقة بتككل باينو يايوان لترون الجحيم ثم لترونها عين اليقين ثم لتسألن يومئذ عن النعيم يمجمر موتنا
ሱረቱ ናዚዓት ስለሞት ነው የምታወራው። ወናዚዓቲ ገርቀን በኃይል መመንጨቅን መንጭቀው የካፊርን ሩህ ከሰውነቱ መንጭቀው የሚያላቅቁ በሆኑ ጨካኝ የአላህ መላይኮች እምላለሁ አለ አላህ። እንግዲህ ካፊር ከማ ወረደ ፊል ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም እንደተናገሩት የውመል ቂያማ ከመድረሱ በፊት የሰው ልጅ በጀነትም ሆነ በጀሃነም ለመመንዳት መሞት አለበት። ሲሞት ግን አሟሟት ሁለት አይነት ነው። አንደኛው ሞት የካፊር ሞት ነው። ሁለተኛው ሞት ደግሞ የሙእሚኖች ሞት ነው። አላህ ከነሱ አላህ ያድርገን። ካፊር በሚሞትበት ጊዜ መላይኮቹ ይመጣሉ። ሱዱል ውጁህ ይላቸዋል። ፊታቸው እጅግ የጠቆረ ነው። በጣም ነው የሚያስፈራሩት። እጅግ በጣም ነው የሚያስደነግጡት። የሚሞተው ሰውዬ እሱ ብቻውን ያያቸዋል። አጠገቡ ያለው ሰው ማንም ሰው አይመለከታቸውም፣ ማንም ሰው አያያቸውም። አየቱሃ ነፍሱል ኸቢሰቱ ፊል ጀሰዲል ኸቢስ፣ አንቺ ቆሻሻ ነፍስ ቆሻሻ ሰውነት ውስጥ የተቀመጥሽ እኽሩጂ ካለሽበት ውጪ ኢላ ረቢን ገድባን ወደ ተቆጣብሽ ወደ አላህ ወደ ጌታሽ ወደ ተቆጣብሽ ወደ ጀሃነም ወደ መዋረጃሽ ነይ ተሎ ይሏታል። ልክ መላይካውን ስታይ ይህንንም ድምፅ ስትሰማ ፈተተፈረቁ በመላ የሰውነት ክፍል በአዲስ መልክ ለማምለጥ ትበታተናለች ተብሏል። በአዲስ መልኩ ትሰራጫለች። አሁን ታዛለች እምቢ ማለት ስለማትችል መላይካው ይወጣና ሙሉ ሰውነቱን ጨምቆ በኃይለኛ ምንጨቃ ያወጣታል። ልክ ሲያወጣት ሩሑ የወጣበትን አካባቢ ነው የምትከተለው። አይን የሚከተለው እሱን ነው ብለዋል። የሞተ ሰው አይታችሁ ከሆነ አንዳንድ ጊዜ እንደዚህ እንዳለ ነው የሚሞተው፣ አንዳንድ ጊዜ እንደዚህ እንዳለ፣ አንዳንዴ እንደዚህ እንዳለ። ሩሑ ወደ መጣበት አካባቢ ነው አይኑም የሚያተኩረው ብለዋል። ያን ጊዜ ሰውነት በጣም ነው የሚያመው። በመላይካ ምንጨቃ ተመንጭቆ የወጣ እንኳን ሩህ የማናውቀው ሲሩ ሚን አስራሪላህ የሆነ ነገር አይደለም። ስርህን እንኳን መንጭቆ ቢያወጡት፣ ጥፍርህን እንኳን መንጭቆ ቢያወጡት ምን ያህል ሊያም እንደሚችል ከወዲሁ መገመት አይችልም። ይህንኑ ስራ ለመስራት የተመደቡ የአላህ መላይኮች አሉት። በጭካኔ እንዲወስኑ እንዲፈጽሙ ሲታዘዙ ላ ያዕሱን አላህ ማ አመረሁም ወየፍዓሉነ ማ ዩእመሩን፣ የታዘዙትን ብቻ ነው የሚሰሩት። አላህም በፍጹም አይነቅፉም። ለአላህ እሕትራም አላቸው። የተውሂድ ክብር አላቸው። የሽርክና የኩፍር ጥላቻ አላቸው። ለአላህ ብለው አኩርፈው ተቆጥተው ተናደው የእሱን የጭካኔ ትእዛዝ ብቻ ነው የሚጠባበቁት። ከዛም በኋላ የሚፈጽሙትን እነሱ ያውቃሉ። ሩሒቱን ለማውጣት እየደበደቡ በበርካታ አያቶችም አላህ እንደተናገረው እየደበደቡ ከኋላው በብረት እየደበደቡ ነው ውጪ ብለው ሩሒቱን አስገድደው የሚያወጧት። በተቃራኒው ደግሞ ሙእሚን በሚሞትበት ጊዜ ሙእሚኖቹ ሰው በሙሉ ተጨንቆ ቁጭ ብሎ ከቦ የታመመውን ሰው እያለ መላይካው ይመጣል። ልክ ገና ሲያየው በጣም መልከ መልካም እጅግ የሚያስደስት ይሆናል። ከዛ በጣም ደስ ብሎት በሽታውን እንደው ዘንግቶ አተኩሮ እያየው እያለ ድምፅ ያሰማዋል። ያ አየቱሃ ነፍሱል ሙጥመኢናህ እርጅዒ ኢላ ረቢኪ ራድየተን መርድየህ ፈድኹሊ ፊ ዒባዲ ወድኹሊ ጀነቲ። ይህንን ድምፅ ምናምን ሲያሰማት ሩሒቱ የመጨረሻ ደስታ ይሰማትና እሊጥ ውስጥ የገባ መርፌ ወይም ደግሞ ጆንያ ውስጥ ያለ የሚንጠበጠብ ውሃ ጆንያውን ወይም አቅማዳውን ይለጥጠዋል? አይለጥጠውም። ዝም ብሎ ሳይታወቅ ፍስስት እንደሚል እንደው ቀስ ብላ ሩሒቱ ውጤት ትላለች። ያቺ ሩህ ቀስ ብላ እንድትወጣ የሚያደርጉት ይህንኑ ሥራ ለመስራት የተመደቡ መላይኮች ናቸው። ኢዝ የተወፋኩም መለኩል መውት ለዚ ውኪለ ቢኩም፣ እናንተን ለመግደል በእኛ በኩል የተወከለው መላይካችን በሚገላችሁ ጊዜ ሲል የካፊሩን በዚህ መልኩ የሙእሚኑን በዚህ መልኩ ያደረግና የካፊሩን መንጭቆ የሙእሚኑን ደግሞ ቀስ አድርጎ ያወጣል። እነዚህ መላይኮች ያሉበት ሰው ተውሂድ ላይ፣ ኢማን ላይ፣ ዲን ላይ፣ ቁርአን ላይ፣ ሐዲት ላይ፣ ሐቅ ላይ ወደ ግራም ወደ ቀኝም ሊል አይገባም። ለምን? በኢማንና በተውሂድ ከሞተ አሟሟቱም ወናሽጧቲ ነሽጧ ነው የመጀመሪያው መስተንግዶ። ያኛው በዚህ ተቃራኒ ከሆነ ደግሞ ወናዚዓቲ ገርቃ ነው የሚሆነው። ይህንን ስራ የሚሰሩት መላይኮች ናቸው።
መላእክቶቹ የአላህ Subhanahu Wa Ta'ala ባሪያዎችና ታዛዦቹ ናቸው ወሳቢሐቲ ሰብሐን በህዋው ላይ እጅግ የሚዋኙ ናቸው የሚዋኙት እነዚህ የሚዋኙት መላእክቶች እንደፈለጉ ነው ህዋውን የሚሽከረከሩበት በእግራቸው ዱብ ዱብ እያሉ አይደለም ወይም ደግሞ ሞተር እያሽከረከሩ በአውሮፕላን አይነት አይደለም ልክ እንደ ዋናተኛ ከፊት ለፊቱ ማዕበል አይጋርደው ምን አይጋርደው ሽል ብሎ እንደሚሄድ መላእክቶቹም ከላይ ወደ ታች አላህ የሰጣቸውን ትእዛዝ ለመፈጸም በሚንቀሳቀሱበት ጊዜ በህዋው ላይ بإذن الواحد الأحد جل جلاله ባየሩ ላይ የሚዋኙ እጅግ አካላቸው የገዘፈ መዋኘት ለሰው ልጅ ቀላል ነው ችግር የለውም በህዋ ላይ ግን ሰማይና መሬት የማይበቃው ክንፉን ለመዘርጋት ከምድር ከምስራቅ እስከ ምዕራብ ያለው አየር የማይበቃው መላእክት ህዋው ላይ ባየር ላይ የተንሳፈፈ መሄድ መቻል በዛ ግዝፈቱ የአላህን ቁድራ የሚጠቁም ነው ጀለ ጀላሉሁ ወሳቢሐቲ ሰብሐን እንዲህ አይነትን ባሪያዎች መላእክቶች አሉኝና ይሄው የሚታሰብ ማለቱ ነው ፈሳቢቃቲ ሰብቀን ማለት ይብላኝ ለሰው ልጅ ለጅን እንጂ ሳዘው አይታዘዝ 5 ወቅት ሶላት ስገዱ አላህ ከሰጣችሁ ሰደቃ ስጡ ዘካ አውጡ ሐጃችሁንም አድርጉ ለሰው ኸይር አስቡ ሞት አለብን በሉ ተውሂዱን ኢማኑን ያዙ ኩፍሩን ሽርኩን ተው ሱናውን ያዙ ቢድዓውን ተው መንገዱ ይሄ ነው መንገዳችሁን ተከተሉ መስማት አይፈልግም ሰው ይብላኝ ለእናንተ እንጂ ለኔ መላእክቶች አሉኝ ፈሳቢቃቲ ሰብቀን ማዛቸውን ትእዛዝ እንኳን ሊያመነቱ አይደለም በኃይለኛ ሽቅድምድሞች የፈለኩትን በመፈልገው መልኩ አድርገው የሚፈጽሙ አሉ فالمدبرات امر የخلቁን ነገራት ትእዛዞችን በሙሉ ወደ ተግባር እንዲቀየር የሚያስተባብሩ ዝናብ ይጣል ካልኩኝ ዝናቡን ከዳመናው ጋር እርስ በርሳቸው ተቀናጅተው አንዱ ዳመናውን የሚነዳለ አንዱ ዳመናውን የሚሸከማለ አንዱ ደግሞ ውሃ የሚያዘንባለ አንዱ የዝናብ መላእክት አለ አንዱ የእጽዋት መላእክት አለ አንዱ ደግሞ የሩህ መላእክት አለ በሁሉም ዘርፍ የተመደቡ መላእክቶች አሉ የታዘዙትን ሲፈጽሙ لا يعصون الله ما أمرهم ويفعلون ما يؤمرون የሚታዘዙትን ብቻ የሚሰሩ ናቸው على الله በእነዚህ እምላለሁ على الله ምን ብለህ ነው የምትምለው እምምለውማ يوم ترجف الراجفة ተንቀጥቃጭቱ በምትንቀጠቀጥ ቀን على الله من مالنا يوم ترجف الراجفة قال ابن عباس رضي الله عنهما هما النفختان الأولى والثانية نفخة الأولى أن نفخة الثانية أنه اندزهم ملاوالو من مالتنا يوم ترجف الراجفة تنكتكاتشتو يمتنكتكت كان تتبعها الرادفة قد آيتو دقمو تكتلات الله نفخة الثانية دقمو يمتالا نفخة الأولى نفخة الفزع ويم نفخة الصعيق إبالا لما سدنجا يجوهت نفخال السوسي متى بتأم كبرنا تتبعها الرادفة نفخة القيام ويم نفخة البعث ككبر يمكسكشو نفخال السوسي متى ያን ጊዜ በጣም ከባድ ነው የመጀመሪያውን وحملت الأرض والجبال فدكتا دكة واحدة عندين كتكت ميلو وراو النسال باند بقصبات كتكت ይላል እንግዲህ አንድ ትልቅ ድንጋይ ወደ ላይ ወጥቶ አሁን ይሄንን ቤት የሚያህል ድንጋይ ወደ ላይ ተወርሮ ባንድ ጊዜ ቢከሰከስ ምን ሊፈጠር ይችላል ዓለም ላይ ያለው ጎራ ካለበት ቦታ ተነስቶ እንዲጓዝና እንዲሮጥ ከተደረገ በኋላ ويوم نسير الجبال فترى الأرض هامدة ጎራውን ነቅለን እንዲሄድ ካደረግን በኋላ መሬቲቱን ምልጥ ያለ ምድረ በዳ አድርገናት ከዛም በኋላ እርስ በርሱ እንዲገናኝና እንዲጋጭ ይደረጋል ያን ጊዜ ኃይለኛ ጩኸት አለው وحملت الأرض والجبال مريتتونم تشكمو ጎራውንም ተሸክሞ بقدرة القادر جل جلاله በመላእክቶች አማካኝነት فدكت دكة واحدة አንድ ጊዜ ያነኳኩተዋል ይሄ መቼም በጣም ከባድ ነው يوم ترجف الراجفة كقوله جلت عظمته يوم ترجف الأرض والجبال ማለት ነው
الثانية የምትባለው ደግሞ وهي الرادفة تتبعها الرادفة የምትባል ነው። ይሄኛው ቅድም ያልኳችሁ ነው የሚሆነው። መሬት እንግዲህ መጀመሪያ ጩኸት አለ። መሬት ይነሳና ከነጎራ እርስ በርስ ተላትሞ የሚጮህ ጩኸት አለ። በጣም አስደንጋጭ ነው የሚሆነው ነው። ورد في الحديث في مسند الإمام أحمد أن النبي عليه الصلاة والسلام قال جاءت الراجفة تتبعها الرادفة جاءت الراجفة كاما متاج تنكتكاچيتو متاج قطايتم تكتلاتالج قالوا جاء الموت بما فيه موت ጣጣውን ይዞ መጣላችሁ አሉ فقال رجل يا رسول الله أرأيت إن جعلت صلاتي كلها عليك እንደው صلاتين ሁሉንም በርሶ ላይ ባደርግሳ ሲላቸው قال إذن يكفيك الله ما أهمك من دنياك وآخرتك بدنياهم بآخرهم ياسجنكه ነገር ካለ አላህ Subhanahu Wa Ta'ala ይበቃሃል አላህ ይደርስልሃል ብለው ነብያችን አለይሂ ሰላቱ ወሰለም ተናግረዋል ነው። ነብያችን ሰለላሁ ዐለይሂ ወሰለም እኩለ ሌሊቱ ካለፈ በኋላ ወይም ደግሞ ثلث الليل ሲያልፍ ከእንቅልፋቸው ይነሱና ያ أيها الناس اذكروا الله تعالى جاءت الراجفة تتبعها الرادفة جاء الموت بما فيه جاء الموت بما فيه لنبرا قلوب لبوج يومئذ ينكن واجفة أي خاشعة በጣም ፈሪዎች ተንቀጥቃጮች ነው የሚሆኑት። አሁን እኮ ብዙ ልቦች ደንዳና ናቸው። እናታቸው ሙተው በአንድ ቀን በሁለተኛው ቀን ምግብ ይበላሉ ብቻ ሳይሆን ይጫወታሉ፣ ይዝናናሉ። ምንም ችግር የለባቸውም። ሰውንም ቀብረን ሁላችንም ያውነን ሰውንም ቀብረን በስርዓት እኮ ነው ክትፎ ተዘጋጅቶ ቀይ ወጡ ተቀቅሎ በስርዓቱ ነው ቁጭ ብሎ ወርም 2 ሳምንትም 3 ሳምንትም ሰው ቀብሮ የሚበላው። አንተ እናትህን ቀብረህ እናቴን ቀብሬ አባቴን ቀብሬ ቁጭ ብሎ ሰው ስጋ ይበላል። በጣም እኮ የሚገርም ተጨባጭ ነው የዱንያው። አይኖቻቸው ፈሪ ነው የሚሆኑት አላህ። በጣም ድንጉጥ ናቸው። يقولون ይላሉ አኢና ለመርዱዱነ ፊል ሐፊራ የመካ ሙሽሪኮች የነሱን ሐሳብ የሚደግፈውም ሰው ቂያማ የሚባል ነገር የለም ሙቶ መቀስቀስ የሚባለው ማስፈራሪያ ነው ብለው ስለሚያስቡ እንደው በቃ ወደ መቃብር ከመቃብር ተነስተን ወደ ዱንያ ልንመለስ ነው ማለት ነው ይላሉ። አኢና ለመርዱዱነ ፊል ሐፊራ እንደውኛ ወደ ከመቃብራችን ተነስተን ወደ ነበርንበት የዱንያ አይነት ህይወት መሰል ልንመለስ ነው ይላሉ። ሰው አካል ከበሰበሰ በኋላ እንግዲህ ሰው ሲሞት አካሉ ስጋው የትል ራት ነው የሚሆነው። አጥንቱ ያፈር ምግብ ነው የሚሆነው፣ ይበሰብሳል። ኢላ አንዲት ነገር ስትቀር አጅበ ዘነብ የምትባለዋ የጅራተ ጎመድ የምትባለው ስፓይናል ኮርድ የመጨረሻው ጫፍ ላይ አንዲት ምስር ከምስር ትንሽ ከፍ የምትል የሰውነት ክፍል እሷ ብቻ አትበሰብስም ተብሏል። ማንም ሰው መሬት ጋር ተቀላቅላ ስትቀመጥ ምን እንደሆነች አያቃትም። ከሷ ነው የሚበቅለው ሰው ብለዋል የውመል ቂያማ ሲሆን እና አላ ኩሊ ሐል ይሄ ነው የሚመጣው። አልሐፊራ ማለት አልሐያቱ ባዕደ አልመውት ማለት ነው ብለዋል። ሰው ከሞተ በኋላ እንደገና ህይወት አለው እንዴ? ትልከ ኢዘን ከረቱን ኻሲራ በጣም እንደው መመለሳችን በጣም ኪሳራ የተሞላበት ነው ብለው ተናገሩ። አላህ ምን አለ ታዲያ? ፈኢነማ ሂየ ዘጅረቱን ዋሂዳ ይቺ የሰውን ልጅ ከበሰበሰ በኋላ ወደ ሰውነት መመለስ እኮ አንድ ጩኸት ብቻ ናት የምታስፈልገው። ፈኢነማ ሁወ አምሩ ሚነላህ ከአላህ አንድ ትእዛዝ ብቻ ነው የምትፈልገው። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን የአላህ ነገሩ የፈለገውን ነገር እንዲሆን ሲፈልግ ሁን ማለት ብቻ ነው የሚጠበቅበት። አላህ ስብሓነሁ ወተዓላ ይህንን ያደርጋል። እናንተ ወዲያውኑ ከአላህ ፊት ትገኛላችሁ ነው። ፈኢነማ ሂየ ዘጅረቱን ዋሂዳ ፈኢዛ ሁም ቢሳሂራ ወዲያውኑ እዚህ ነጭ የሆነች ሜዳ ላይ ግምገማ ምርመራ ሜዳ ላይ የሰው ልጆች የሚቆሙባት ቦታ አለች። እዛች ላይ ሰው ሁሉ ይሰበሰባል። ፈኢዛ ሁም ቅያሙን የንظሩን ቀጥ ብለው ቁመው የሚያዩ ነው የሚሆኑት ነው። የአላህ ትእዛዙ
ሁላችሁም እንደምታውቁት ኢስራፊልን ነው የሚያዘው። ፈየንፉኹ ፊ ሱሪ ነፍኸተል በዕት ቀስቅስ የሚለውን መንፋት በቀንዱ ላይ በሚነፋ ጊዜ ተቀብሮ ሙቶ የነበረው ሰው ፈኢዘል አወሉነ ወልአኺሩነ ቂያሙን በይነ የደይ ረቢ ጀለ ጀላሉሁ የንظሩን ከአላህ ፊት አይናቸው ፍጥጥ ብሎ ራቁታቸውን ከአላህ ፊት ይቆማሉ። ከማ ቃለ ተዓላ የውመ የድዑኩም ፈተስተጂቡነ ቢሐምድህ ወተظኑነ ኢን ለቢثቱም ኢላ ቀሊላ። አላህ በኢስራፊል በመላይካው አማካኝነት በሚጠራችሁ ጊዜ አመሰግናለሁ የሚል ቃል ጨምራችሁበት እሺ ብላችሁ ነው ተግተልትላችሁ የምትመጡት። ላኪን አላህ ጋር ስትቀርቡ ቀብር ላይ የከረማችሁ ጥቂት ቀን ነው የሚመስላችሁ። ወተظኑነ ኢን ለቢثቱም ኢላ ቀሊላ ጥቂት ቀን የቆየ ነው የሚመስለው ነው። አላህ እንዳለው ወማ አምሩና ኢላ ዋሒደቱን ከለምሒን ቢልበሰር የአላህ ስብሓነ ወተዓላ ትእዛዝ አንዲት ነው። በአይን እንዲህ ብሎ እንደ መጥቀስ ነው የሚቆጠረው እንጂ ሌላ ነገር የለበትም። ከማ ቃል ዐዘ ወጀል ወማ አምሩ ሳዓቲ ኢላ ከለምሒ ልበሰሪ አው ሁወ አቅረብ የቂያማ ክስተቶች ይከሰቱ የሚል ትእዛዝ መስጠት ማለት የአይን ጥቅሻ እንዲህ አይነትና ወይም ከዛ የፈጠነ ነው። በቃ ማዘዝ ብቻ ነው። ከዛም በኋላ ሁሉም አቅበሚስ ነው የሚሆነው። ፈኢነማ ሂየ ዘጅረቱን ዋሒዳ አይ ሰይሐቱን ዋሒደቱን አንድ የሆነች ጩኸት ናት። ዘጅር ማለት ዘጅሩን ማለት ከላሙን ሚነል ገضብ ከቁጣ የመነጨ በጣም ኃይለኛ ቃል ነው። በነገራችን ላይ አላህ ስብሓነሁ ወተዓላ የመጨረሻ ተቆጥቶ የሚያናግርበት ቢኖር የቂያማ ቀን ነው። የቂያማ ቀን የቁሉ الحسن البصري رحمه الله تعالى زجرة واحدة زجرة من الغضب هي النفخة الآخرة የመጨረሻይቱ ነፍኻናት በጣም ኃይለኛ ቁጣ አለባት። አላህም ስብሓነሁ ወተዓላ በጣም ነው የሚቆጣው። የቁሉ النخعي رحمه الله أشد ما يكون الرب غضبا على خلقه يوم يبعثهم الله በኸልቁ ላይ የመጨረሻ ኃይለኛ ቁጣ የሚቆጣው የቀሰቀሳቸው ቀን ነው ተብሏል። ያን ጊዜ አንተ አቅም ያለው አካል ተቆጥቶ ፊት ለፊት መጣ ማለት ምን አይነት ስሜት እንደሚሰማህ ከዚህ መገመት አያስችልም ነው። فإذا هم بالساهرة ማለት هي الأرض البيضاء أرض البيضاء ማለት ነው። ራሱ አርድ መሬት ማለት ነው ብለዋል። هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى هل أتاك حديث موسى يا نبي الله موسى وري ودانت متولها لندي على الله إذ ناداه ربه جيتاو بتراو جزي بالوادي المقدس طوى بتباله بتقدس شلق علي جيتاو نبي الله موسى بتراو جزي نبرو نجر وريو أنت قادر سولها لوي على الله اذهب إلى فرعون ود فرعون تጓዝ إنه طغى فرعون ድንበር አልፏልና አደብ እንዲይዝ ሂድለት فقل በለው هل لك إلى أن تزكى ከወንጀል ለመጽዳት ትፈልጋለህ ንጹህ ሰው ጥሩ ሰው ለመሆን ትፈልጋለህ وأهديك لمراህ إلى ربك ወደ ጌታህ فتخشى መንገዱን አሳይቼህ ቀልብህ ፈሪ የሚባባ ድንጉጥ እንዲሆን ትፈልጋለህ ላስተምርህ በለው فأراه الآية الكبرى ትልቂቱን የነብይነት ምልክት ነብዩላህ ሙሳ ለፊርዓውን አሳየው فكذب فرعون استبابل وعصى انبتنيام هنا ثم أدبر يسعى
የገሰገሰ ሆኖ ሮጠ፣ ወደ ኋላ ዙሮ ሄደ። ፈሐሸረ ፈናዳ ሰውን በሙሉ ሰብስቦ ተጣራ። ህዝቦቼ ሆይ አላቸው። አቤት ሲሉት ፈቃለ አላቸው አነ ረቡኩም ልአዕላ ታላቁ ጌታችሁ እኔ ነኝ አላቸው። ፈአኸዘሁ ላሁ ነካለ ልአኺረቲ ወልኡላ የመጨረሻይቱንም የመጀመሪያይቱንም መቀጣጫ አድርጎ አላህ ያዘው። ኢነ ፊ ዛሊክ በዚህ በፊርዓውንና በነቢዩላህ ሙሳ ታሪክ ለዕብረተን ሊመን የኽሻ አላህን ለሚፈራ ሰው ትልቅ ምክርና ተግሳጤ አለበት በላቸዋል አላህ። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ዓረቡ ዓለም ላይ በተለይም ቁረይሾች ውስጥ ከመካ ከተማ ላይ ሲላኩ የተላኩት በመሐይምነት ጣራ የነኩ ሰዎች በጃሂልያ የተዘፈቁ ሰዎች ዘንድ ነው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሲላኩ መጀመሪያ ዘመዶቻቸው የራሳቸውን ጎሳ ጨምሮ በርካታ ሰዎች ተቃውመዋቸው አስቸግረዋቸዋል። በጣም ረብሸዋቸዋል። ከረብሿቸው መካከል በቁርአን ስሙ ተጠቅሶ የተወገዘው አጎታቸው አቡ ለሃብ ነው። ተበት የዳ አቢ ለሃብን ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ሰየስላ ናራን ዛተ ለሃብ። በተለይ ሰው ሀብት ሲኖረው፣ ገንዘብም ሲኖረው፣ ስልጣንም ሲኖረው፣ ጉልበትም ሲኖረው ድንበር ያልፋል፣ አቅሙን ይስታል። የአላህን አቅምና ነገሮች ተለዋዋጭ ተቀያያሪ መሆናቸውንም ይዘነጋቸዋል። እና ነቢያችንን አስቸገሩ፣ በዳዕዋው ላይ እንቅፋት ሆኑ። የተውሂድ ጸርና የሽርክ አቀንቃኝ ሆነው በጣም አስቸገሩ። ነቢያችንም የእውነት ተቸገሩ፣ በጣም ተንገላቱ። አሽረፉ ኸልቂላህ ወአዕظሙ ሩሱሊላህ ሰለላሁ ዐለይሂ ወሰለም አላህ አክብሮ ከሰባት ሰማይ በላይ ሲድረተል ሙንተሃን እያስጎበኛቸው ለሥራ ጉብኝት ወስዶ በርካታ የአላህ የቁድራ ምልክቶችን አሳይቷቸው በቡራቅ ከጀነት በመጣ ቡራቅ አሳፍሮ የሀገር በቀል ትራንስፖርትን እንዳይጠቀሙ አድርጎ አላህ እየተንከባከባቸው፣ የሰፈር ጎረምሶቹ ግን በተለይ ሀብታሞቹና ባለስልጣኖቹ አስቸገሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም የሚያውቁት ሐቅ እንዳለ ሆኖ የመካ ሙሽሪኮች የሚያደርጉባቸው ደባ የሚፈጽሙባቸው ችግር ስለሚመራቸው እሳቸው እንዲጽናኑና ሌሎቹም እንዲማሩበት በተደጋጋሚ የነቢዩላህ ሙሳን ታሪክ አላህ ያመጣል። የነቢዩ ሰለላሁ ዐለይሂ ወሰለም የዳዕዋ ህይወት እጅግ የሚያናድድ አይነት ተጨባጭ ሙሽሪኮቹ ከሰሩ የነቢዩላህ ሙሳ ቂሷ ቁርአኑ ላይ አብሮ ይመጣል። ይሄም ሱረቱ ናዚዓት ኃይለኛ አነጋገር ነው የተናገረችው። የሞቱንም የቂያማውንም የመላይኮቹንም ኃይለኝነት የአላህንም ቁድራ የሰውንም ደካማነት በህይወት እንዳለ ሁሉ መሞትም እንደማይቀር በኢማን የከረመ በተውሂድ የከረመ ሊያጋጥመው የሚችለውን ምንንም ነገር ዘርዝራ ተናግራለች። ግን የመካ ሙሽሪኮቹ በጉልበታቸውና በሀብታቸው አራአሁ እስተግና እንዳለው አላህ ተመክተው ተብተዋል። ያ ረሱላላህ በአንቱ ብቻ አልተጀመረም። ተውሂድ ሲመጣ ለምን ተውሂድ መጣ ብለው የተንጫጩ በርካታ ሰዎች አሉ። ለምሳሌ ሙሳ ነቢያችንም ገብቷቸው ዓለይሂ ሰላቱ ወሰላም የመካ ሙሽሪኮች ምንም አይነት ረብሻ ከረበሿቸው በጣም አዝነው ቁጭ ባሉበት ረሒመ ላሁ አኺ ሙሳ ለቀድ ኡዚየ ቢአክተረ ሚን ዛሊክ፣ ወንድሜ ሙሳን አላህ ይዘንለት ከእኔ በበለጠ እንግልት ታርገውት ነበር እኮ አንገላትሁታል እያሉ ረሱል ራሳቸው ይናገሩ ነበረ። እና ነቢዩን ሊያጽናና አላህ ምን አለ? ሀል አታከ ሐዲሱ ሙሳ ያ ረሱላላህ አላቸው። ለበይክ የሙሳ ወሬ መጥቶልሃል ወይ? የትኛው? ኢዝ ናዳሁ ረቡህ ጌታው በጠራው ጊዜ አንተን እንዳናገርኩ አላህ እኮ ጠርቶ ነቢዩላህ ሙሳን አናግሯቸዋል። ወከለመ አላሁ ሙሳ ተክሊማ ኢዝ ናዳሁ ረቡሁ ጌታው በጠራው ጊዜ ቢልዋዲ ልሙቀደሲ ጡዋ በተባለ የተቀደሰ ሸለቆ ላይ እስር ላይ ጠራውና ኢኒ አነ ረቡክ ፈኽለዕን ዐለይክ ኢነከ ቢልዋዲ ልሙቀደሲ ጡዋ ኢዝሀብ ኢላ ፊርዓውነ ኢነሁ ጠጋ። ጠራው፣ ወደ ፊርዓውን ሂድ፣ የተከበረ ቦታ ላይ ነው ያለሁ፣ ጫማህንም አውጣ፣ ማናገርህንም ስማኝ። አላ ኩሊ ሓል ወጉን አወጉ፣ ተመካከሩ። መጨረሻው ግን ኢዝሀብ ኢላ ፊርዓውነ ኢነሁ ጠጋ፣ ወደ ፊርዓውን ሂድ አመፀኛ ሆኗል ብዬ ልኬዋለሁ አላላ። አቡ ጀህል
ሙጅሪም ከመካ ሙሽሪኮች አንዱ ሙጅሪም ከሚባሉት አንዱ ነው። ወላ የሊዱ ኢላ ፋጅረን ከፋራ። መጨረሻ ላይ ተገደለ። የሆነ ወጣት ልጅ ነው አንገቱን ቆርጦ ያመጣው። እንደዚህ ጣል አደረጉት። ነቢዩ ያዩትና አለይሂ ሰላቱ ወሰላም ሃዛ ፊርዓውኑ ሃዚሂ ልኡማ፣ የዚች ኡመት ፊርዓውን ይሄ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። የሁሉም መንደር የራሱ ፊርዓውን አለ። በእኛ ዘመን የራሱ ፊርዓውን አለ። ዲን ሲባል የሚጠላ ተውሂድ ሲባል የሚያንገፈግፈው እኮ አለ። ሱና ሲባል ቅር ይለው። እንደው አሳዳችሁ አጥፉልኝ። ትቢቱ ጣራ የነካ ትቢት ያለበት ሰው አለ። በነቢዩ ጊዜ እንደነበረው አለይሂ ሰላቱ ወሰላም ኢዝሀብ ኢላ ፊርዓውነ ኢነሁ ጠጋ አላት። እናሳ ነቢዩላህ ሙሳ ሄዱና አለይሂ ሰላም ሀለከ ኢላ አን ተዘካ አሉት። እንደው ቆሽሸሃል በማዕስያ በወንጀል ለመጸዳዳት ጠሃራ ለመሆን ትከጅላለህ? ወአህዲየከ ልጠቁምህ ልመራህ ኢላ ረቢከ ወደ ጌታህ ፈተኽሻ ፈሪ እንድትሆን አላህን እንድትፈራ ደግ እንድትሆን ልጠቁምህ ወይ ሲሉት እምቢ አለ። ይዝታል፣ አሳይሃለሁ ይላል፣ እገልሃለሁ ምናምን። ነቢይም በሆን ማስረጃም ቢኖረኝ አሉ እስካምጣው ማስረጃህን አለ። ፈአራሁ ልአየተ ልኩብራ፣ ትልቂቱን የነቢይነት ማስረጃ ሳብ አድርገው አሳዩት አለ አላህ። አየተ ልኩብራ ምንድናት? ዘንጊቱ ናት፣ ችዱላይቱ። ማቲልከ ቢየሚኒክ፣ በቀኝ እጅህ ያለችው ምንድናት አሉ እዛ ሲገናኙ አለ። ሂየ ዓሷዬ ዱላዬ ናት አሉ ነቢዩላህ ሙሳ። አተወከኡ ዓለይሃ እደገፍባታለሁ፣ ምርኩዜ ናት። ወአሁሹ ቢሃ ዓላ ገነሚ፣ እንስሳዎችንም ከብቶችንም እሽልባታለሁ። ወልየ ፊሃ ማዕሪቡ ኡኽራ፣ በዚች በዱላዬ ሌላም ጉዳይ አለኝ አሉት አሉ አላህ ነው እኮ እንደዛ የሚሉት። ያችን ዱላ ምዝዝ አድርገው ወርወር አደረጓት። ፈአራሁ ልአየት ልኩብራ ላይ ባዕዱ ልሙፈሲሪ ምን ይላሉ? ነቢዩላህ ሙሳን ፈርቷቸዋል። እሱ ራሱ ግን በጉልበቱ እያስፈራራ ሌላው እንዳይከተለውና እንዲሁ የተረጋጋ መስሎ ማስኬድ ፈርቶ የማጭበርበር ስራ ነው እንጂ የሰራው የእውነት ግን ነቢዩላህ ሙሳን ፈርቶ ነበር እንጂ ወዲያውኑ ነበር እኮ እርምጃ የሚወስደው እሱ። ነቢዩላህ ሙሳ ምልክትህን አምጣ ሲላቸው ዘንጋቸውን ጣል ሲያደርጓት ፈኢዛ ሂየ ሐየቱን ተስዓ፣ ቅንዝንዝ ያለች ቀብጥብጥ ያለች እባብ። አንዳንድ እባብ ላጥ የሚሉ እንደዚህ አይነት ናት። ትሄዳለች ደግሞ የእውነት አይነት ነው፣ እንዲህ ዝም ብሎ አይንን ምናምን አይደለም፣ ኸያል አይደለም። አላኩል ያህል እሷ ያገኘችውን ነው የምትበላው አሉ። ድንጋይ አገኘች በላቸው አሉ። እንጨት ነበር፣ እሱንም ጎትታ ብልት። ያንንም ሁሉ ሰው እያያት፣ ፊርዓውንም እያያት በጣም ፈርቷል፣ ደንግጧል። እንዲሁ ፍጥጥ ብሎ እያለ እያዩት ወፈረች አሉ። እባቢቱ ረጅም ሆነች፣ ትልቅ ሆነች። ከዛ በኋላ ብድግ ብላ በቂጧ ቆመች፣ ወደ ላይ ዞረች። አፏን ጥፍ አድርጋ ወደ ፊርዓውን ዞረችና ከፈተችው። እሱ እያያት ወደ ኋላ ተሳበችና በኃይለኛ ፍጥነት ወደ እሱ ስትወረወር ደንግጦ ወደቃሉ። ሐታ ሙፈሲሮቹ መቋጠሪያው ለቀቀ ይላሉ። ያን ቀን በሙሉ እንደው አላህ ይክሪምኩም ውስጡ ያለው ነገር ሁሉ ደንግጦ ሾልኮበታል አሉ። ፈአራሁ ልአየተ ልኩብራ፣ ትልቂቱን የነብይነት ምልክት ሳብ አርገው አሳይተውታል። እሱሳ ፈከዘበ፣ እሱማ በቃ አረ እምቢ አለ። አይኔን ግንባር ያርገው አለ። እንደውም ምልህን አሰማም በቃ አትመከርም በፍጹም አለና ወዓሳ እንትን አለ። አሁን ጉዳዩ የዚህ የኃይል የሲሕር የድግምት ምናምን መሰለው። ለነገሩ እነ ሐማንም አወባርተውታል አሉ። አንቱ እኮ ጌታ ነው፣ አንቱ እኮ አለቃ ነው፣ ከአንቱ በላይ ሊመለክ የሚገባ የእውነት አናውቅም ምናምን ብለው የእውነት እንትን ብለውታል። አሁን በነገራችን ላይ ብዙ ሰዎች የሚበላሹት በዙሪያቸው ያሉት ሰዎች ናቸው። አሁን እነዚህ ጠንቋዎቹ ሲሕር የሚሰሩት አስማተኞች አንቱ ሼኽ እኮ ነው፣ አንቱ እኮ ይታዩሃል፣ አንቱ እኮ ከፍ ያልኩ ነው፣ አንቱ አሁን ከዛ ከጀርባ ማዶ የሚሰራውን ማየት ይሳነዋል እንዴ? እንዳንቱ አይነት ወልይ አለ እንዴ ያሏቸው ጊዜ እውነትም እንደው እኔ ወልይ ነኝ እንዴ ምናምን ብለው እንደዚህ እኮ ነው በሐቂቃ እንጂ ራሳቸውን ያውቃሉ። እኔ ባለቤታቸው ጋር ነው ያደሩት፣ ጧትም ሽንት ቤት ተጠቅመዋል፣
እንደዚህ አይነት ሰማይን ዝቅ አደርጋለሁ መሬትን ከፍ አደርጋለሁ እንደዚህ አይነት ጉራኮ የሰው ልጅ ድፍረት የለውም ግን ሃማን የሚባል ሙጅሪም ነበር ይላሉ حتى قال بعضهم لولا هامان لآمن فرعون ሃማን ባይኖር ፊርዓውን ያመን ነበር አሉ አንዳንድ ሙሪድ ያበላሻል ሼክ ያበላሻል በነገራችን ላይ እንደ በቀልቾቹም ጋር እንደዛ እኮ ነው መሻይኾቹ ጋር እንደኛ ሼክን የመሰለ ዓሊም መቻል ይላል ምንም እኮ የኛ አሁን ከኔም ደረሶች እኮ እንደዚህ የሚያከብድ ይኖር ይሆናል ምንም እኮ በጣም በርካታ ነገር እኮ ነው የሚጎለኝ በቃ የሚያሳፍር መስአላ ነው የሚጠፋኝ እንደው ይሄን የኔ ሼክ ሊጠፋው ብለ የሚገርምህ ነገር ሁሉ ሊጠፋኝ ይችላል ግን እንደዚህ የሚያጅባል ባለስልጣናትን የሚያበላሹት እዛ የሚያጅቡት ፕሮቶኮል ተብሎ እዚህ የሚያበላሽ እኮ አለ ፕሮቶኮል ተብሎ ራሱን የሚያሳቅል ምናምን አለ በራሱ እና ከፕሮቶኮሉ ትንሽ ወጣ ካልክ ተደፈርኩ ብሎ የእውነት ይቆጣል ምን ስለሆንክ ነው አንተ የምትቆጣው ብትለው እንኳን መልስ ይሉ የእውነት ኮስተር ፊርዓውንም እንደዛ አይነት ነገር ነው ያጋጠመው ثم አድበረ ማለት ጀርባውን ሰጥቶ በጣም በቃ ሸሽቶ ወጣ ሲሄድ ግን የስዓ የቁጣ ስለሆነ እየሮጠ ነው ሄደዋል እየገሰገሰ ነው ወዲያውኑ ትእዛዝ فحشر حزب سبسب على تسبسب فنادى حزبون كسبسب على حزبوچه هو يال አቤት ይሉታል انا ربكم الاعلى እኔ እንደ ፊርዓውን ጅል አይቻላቅ እንደ ፊርዓውን ጅል አይቻላቅ እንተ የፈለከውን ተወስወስ ጌታነህ አምላክ ነኝ ما علمت لكم من اله غيري ትላለ ከኔ ውጭ አምላክ አላቀላችሁ انا ربكم الاعلى ትልቁ ጌታችሁ እኔ ነኝ ብሎ ተናገረ ينجز فأخذه الله لكم ما دركه لأن أخذه أليم شديد يا الله ياز برتونو بتام كبرنو بدنيا بآخرة ما وردوا الزوتال إن في ذلك هم بنقرناتشو هي موسانا فرعون قصة لا عبرة لمن يخشى الله لم يفرى دنقوت له نسو تلك تمرت وسط اللبات على الله سلطان أغنيو غنزب أغنيو قلبت على بله تثبت للا يسرح أنتم نبي بتونوا عليه الصلاة والسلام فاصبر كما صبر أولو العزم من الرسل كرسلوች መካከል ትልልቆቹ በርካታ ሙሲባ እንደቻሉ ሁሉ አንተም صبروا فاصبر كما صبر أولو العزم من الرسل فاصبر صبرا جميلا صبر በጣም አስፈላጊ ነው ብሎ ለማስተማር ነው ይላል ሰዓቱ እየደረሰብን ነውና እዚህ ይበቃናል وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وصحبه وسلم أجمعين